ቆይ ንቀት ነው የመጀመሪያ ሳምንት ድልድል ሲወጣ ከትርፌ ጋር ማታጋጥሙን እንዴ? እኛ እኮ አመቱ የሚቀናን በመጀመሪያ ሳምንት ትርፌን አግኝተን ስንለጥፋት ማለት ነው። ዋንጫ እንበላለን። አይታችኋል እንግዲህ ያለፈውን አመት እሷን ለጠፍናት፣ ከዛ በኋላ ዋንጫ በላን። ሶዳዳው ምንድነው የሚሻለው? ከትርፌ ጋር አልደረሰንም። ጀማው የሆነ ነገር መወሰን አለበት። የመሬ ነው የምን ኮሜንተሪ ሲቲ እኛ ምን ያደርግ አንፈልግም። ትርፌ ትቀየር እንደየምን ለማንኛውም ደግሞ ኦፊሻሊ ማለት ነው የእንግሊዝ ፕሪሚየር ሊግ ፊክስቸር ይፋ ተደርጓል። ታዲያ ይፋ ሲደረግ አርሰናል በጁምአ ቀን ማለት ነው የመክፈቻውን ጨዋታ የሚያደርገው አርሰናል ነው። የምሽት ጨዋታ ነው። ኮቨንተሪ ሲቲን እንደምናስተናግድ ተረጋግጧል ጀምአው። ከዛ በተጨማሪ የማንቸስተር ዩናይትድም እንደምታዩት ሃል ሲቲን ነው የሚያስተናግድ። ሲቲ እነ ቦርንማውዝን ያገኛሉ። ቼልሲ ፉልሃምን ያገኛል። እንደምታዩት ሊቨርፑል ደግሞ ኒውካስትልን ያገኛል ጀምአው። ይሄንን ይመስላል ፊክስቸሩ የመጀመሪያ ሳምንት። እንዴት አያችሁት? እስቲ ሐሳባችሁን አካፍሉኝ። ግን ትርፌ ነበር መጠም የነበረብን ምሬ ነው። አይ የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በሜዳችን ነው ከኮቨንትሪ ጋር ምን ጨዋታው ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫውቱ ተብሎ ነበር፣ ግን ኮቨንትሪ ግን ቀይሩልን። ለምን ሁሌኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ። ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ቀጣይ ሲዝን ፕሪሚየር ሊጋችን በእነዚህ 5 ጨዋታዎች ነው የምንጀምረው። ይህ አንጻራዊ ያው ከሌሎቹ አንጻር ምናምን ሲታይ ትንሽ የኛ ከበድ ይላል። ግን ከነዚህ ውስጥ በጣም አሪፉ ፊክስቸር ምንድነው? ኮንቨንትሪ በሜዳችን መጀመራችን ማለት ነው። በቃ ኮንቨንትሪ ያው አንጻራዊ በጣም ገና ያደገ ቡድንም ስለሆነ ምናምን በሜዳችን መጀመራችን በጣም አሪፍ ነው። ለመሰላችሁ ግን ይሄ ቪዲዮ በደንብ አሁን ሼር ኮፒ ሊንክ ያደርጋችሁ ሪፖስት ያደርጋችሁ ጀምሩልኝ ቤተሰቦች። ለመሰላችሁ ኮንቨንትሪ ያው ገና ከታች የመጣ ቡድን ነው። እኛ ደግሞ ሻምፒዮን ነን። ግን ያም ሆኖ ብዙ ተጫዋቾች አሁን ይሄ ዓለም ዋንጫ ምናምን ስለሚሳተፉ ምናምን ከዛ በኋላ ደግሞ ፕሪሲዝን ቡድኑ እስኪቀላቀሉ ብቻ ትንሽ ይዘገያሉና ለዛ ቡድኑም እስኪዋሃድ ወደ አዲስ ለቀጣይ ሲዝን በደንብ እስኪዘጋጅ ምናምን ተጫዋቾችን በደንብ እስኪዋሃዱ ምናምን በደንብ ሪትሙን እስኪያገኝ ድረስ በኮንቨንትሪ መጀመራችን በከባድ ጨዋታ ከዚህ በባሰ ጨዋታ ባለመጀመራችን በጣም አሪፍ ነው። ከዛ ከኮንቨንትሪ ቀጥሎ አስቶን ቪላ አዌይ እንሄዳለን። ከዛ ለንደን ደርቢ ቼልሲ ጋር፣ ሰንደርላንድ አዌይ፣ ከዛ ደግሞ ብራይተንን ከእንደገና አዌይ እንገጥማለን። እነዚህ ያው አንጻራዊ ሲታዩ ትንሽ ከበድ ሊሉ ይችላሉ፣ ግን እኛ አርሲዎች እንወጣዋለን። አርሲዎች አሪፍ ነው፣ በቃ አሪፍ ነው፣ ከሞላ ጎደል በጣም አሪፍ ነው። አርሲዎች ወደ ኤፕሪልም ምናምን ስንሄድ ከባባድ ፊክስቸሮች ምናምን የሚደራረቡብን አይኖሩም ብለን እናስባለን። ያው ሻምፒየንስ ሊግ ሌሎች ውድድሮች ሲጨመሩ ነው። በእርግጥ ግን አሁን ላይ በፕሪሚየር ሊጉ ብቻ ካየናቸው ከባባድ የሚባሉ ፊክስቸር አይመስሉም። ያው ግን ፕሪሚየር ሊግ ስለሆነ የትኛውን ቡድን አይገመትም። ግን እኛ አርሲዎች እንወጣዋለን። ያው ሻምፒዮን ሆነን አሳይተናል። ዘንድሮም እንደግመዋለን ብዬ አስባለሁ በቀጣይ ሲዝንም ማለት ነው። እናንተስ ምን ተሰማችሁ ቤተሰቦች? እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። እንዲሁም ይህን አካውንት ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ቤተሰቦች በደምብ ሼር ኮፒ ያደረጋችሁን አዲሱን ደግሞ የአርሰናል ማሊያውን የምትፈልጉ ከሆነ የየትኛውን ክለብ ማሊያችሁ የምትፈልጉ ከሆነ ባዮ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁላችሁ። የ2026-27 የፕሪሚየር ሊግ ጨዋታዎች ፊክስቸር ይፋ ሆኗል። እስቲ አንዳንድ ቡድኖችን የመጀመሪያ ቀን የመክፈቻ ጨዋታዎችን እንመልከት። የፕሪሚየር ሊጉን የመክፈቻ ጨዋታ ዲፌንዲንግ ሻምፒየንስ አርሰናል ከሻምፒየንሺፕ አሸናፊ ኮቨንትሪ ሲቲ ጋር የሚያደርጉ ይሆናል። አርሰናል በሚኬል አርቴታ እየተመራ፣ ኮቨንትሪ ሲቲ ደግሞ በፍራንክ ላምፓርድ እየተመራ የመክፈቻውን ጨዋታ በኤምሬትስ ስቴዲየም የሚያደርጉ ይሆናል። አርሰናል ፕሪሚየር ሊጉን ባክ ቱ ባክ ለማሳካት የመክፈቻ ጨዋታውን ከሻምፒየንሺፕ አሸናፊ ጋር በማድረግ ይጀምራል ማለት ነው። ቅዳሜ ዕለት በኤምኬኤም ስቴዲየም ሃል ሲቲ ከማንቸስተር ዩናይትድ ጋር የሚጫወቱ ሲሆን ሃል ሲቲ ከሻምፒየንሺፑ የፕሌይኦፍ ጨዋታ በማሸነፍ ወደ ፕሪሚየር ሊጉ እንደመጣ ይታወቃል። ይሄ ጨዋታ ለማንቸስተር ዩናይትድ እና ለማይክል ካሪክ አሪፍ እድል ይመስላል። ማንቸስተር ዩናይትድም ጨዋታውን በቀላሉ እንደሚያሸንፍ ይጠበቃል። ሌላው እሁድ ዕለት የሚደረገው የማንቸስተር ሲቲ እና የቦርንማውዝ ጨዋታ ሲሆን ማንቸስተር ሲቲ ከፔፕ ጋር
ጋርዲዮላ በኋላ የመጀመሪያውን ጨዋታ ከቦርንማውዝ ጋር የሚያደርግ ይሆናል። ቦርንማውዝ እንግዲህ ኢራውላን ካሰናበተ በኋላ ከቡንደስሊጋው ማርኮ ሮዝን ማምጣቱ ይታወቃል። የቀድሞ የቦሩሲያ ዶርትመንድ እና የአርቢ ላይፕዚግ አሰልጣኝ ማርኮ ሮዝ ከአርቢ ላይፕዚግ ጋር የዲኤፍቢ ፖካል ዋንጫን እንዳነሳ ይታወቃል። 2023 ላይ ሃይ ፕሬሲንግ ፉትቦልም ስለሚጫወት ለማንቸስተር ሲቲ ፈተና ይሆናል ተብሎ ይጠበቃል። የማንቸስተር ሲቲ እና የቦርንማውዝ ጨዋታም ከመክፈቻ ቀን ጨዋታዎች አንጻር ትንሽ ከበድ እንደሚል ይጠበቃል። ማንቸስተር ሲቲ ጨዋታውን በኢትሃድ ስቴዲየም የሚያደርግ ይሆናል። ሌላኛው በተመሳሳይ ቀን እሁድ የሚደረገው ጨዋታ በኤዲ ሃው የሚመራው ኒውካስል በአዲሱ አሰልጣኝ በአንዶኒ ራውላ ከሚመራው ሊቨርፑል የሚያደርጉት ጨዋታ ነው። ይሄኛውም ለአዲሱ የሊቨርፑሎች አሰልጣኝ ለአንዶኒ ራውላ ከበድ ያለ ጨዋታ እንደሚሆን ይጠበቃል። ሊቨርፑልም የመጀመሪያ ጨዋታውን ከሜዳ ውጭ የሚያደርግ ይሆናል። ሌላኛው ሰኞ ኦገስት 24 የሚደረገው ዌስት ለንደን ደርቢ የቀድሞቹን የሪያል ማድሪድ አሰልጣኞች ዣቢ አሎንሶን እና አልቫሮ አርቤሎዋን የሚያገናኝ ይሆናል። ጨዋታውን ቼልሲ ከሜዳ ውጭ የሚያደርግ ሲሆን ፉላም በሜዳው በክራቨን ኮቴጅ ጨዋታውን የሚያደርግ ሲሆን ለቼልሲም ጨዋታው ከበድ ያለ እንደሚሆን ይጠበቃል። ከበድ ከሚሉት የመክፈቻ ጨዋታዎችም አንዱ እንደሆነ ይጠበቃል ይሄኛው ጨዋታ። እናንተስ የእግር ኳስ ቤተሰቦች የ2026-27 የፕሪሚየር ሊግ የመክፈቻ ጨዋታ ቡድናችሁ ከየትኛው ተጋጣሚ ጋር ደረሰው? የማሸነፍ እድሉስ ምን ያህል ነው? ግምታችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። እንግዲህ የቀጣይ ዓመት የፕሪሚየር ሊግ የመጀመሪያው ጨዋታ አርሰናል ከኮቨንትሪ ሲቲ ጋር ሆኖ ተመድቧል። እንግዲህ ፋሚሊና ሻምፒዮንሺፕ ዋንጫ የበላና ፕሪሚየር ሊግ ዋንጫ የበላ በመጀመሪያው ቀን በመጀመሪያ ጨዋታ ይገናኛሉ እና በሚያሳዝን ሁኔታ ቼልሲ የማንቸስተርን ቦታ ካሁን በኋላ ተክታ እንደምትጫወት ፕሪሚየር ሊጉ ገና ካሁኑ ደምድሟል እና ሰኞ ዕለት ነው ቼልሲ የምትጫወተው። ሰኞ ዕለት በሚያሳዝን ሁኔታ ቼልሲ ትጫወታለች። ከፉልሃም ነው ጨዋታዋ እና ደግሞ ማንቸስተር ዩናይትድ ከፉልሃም ከማን ነው ከሃል ሲቲ ከታች የመጣው ከሃል ሲቲ ጋር ትጫወታለች። ማንቸስተር ሲቲ ከበርንማውዝ ይጫወታል። ሊቨርፑል ከኒውካስትል ይጫወታል። የመጀመሪያ ሳምንት ጨዋታዎች እነዚህን ይመስላሉ እና ደግሞ የመጨረሻው ሳምንት ጨዋታ አርሰናል ከብራይተን ነው የሚያደርገው። ብራይተንን ነው አስጨብጭበን የምንገባው። ፋሚሊ ይመቻችሁ። ነው አርስዬ ምን ነው እንዲህ መጣሽ እንዲህ ድንቅር አልሽ ሶስተኛ ሳምንት ላይ የሰምታችኋል። የ2026-27 የውድድር ዓመት ፊክስቸር ወጥቷል እና ሶስተኛ ሳምንት ላይ ቢግ ሲክስን ከሚያገናኙ አርሰናልና የቼልሲ ጨዋታ የመጀመሪያ ይሆናል። ከቢግ ሲክስ ጨዋታዎች ምን ጠጋ ብንል አይሻልም? ምን የት ሄዳለሁ? ወደዛ ጠጋ ብለን እኮ ምን የት ሄድብሻል? በዚህኛው ከአሎንሶ ጋር ነው ግን በቃ እና የቀረው ይሄ በ10 ወራት ውስጥ የማናደርገው የቀጣይ ሲዝን ጨዋታዎች እነዚህን ይመስላሉ። ያው የመጀመሪያ ሳምንት አካባቢ ቀላል ይመስላሉ፣ ግን ቀላል ብሎ ነገር የለም። በቃ ገባ ፕሪሚየር ሊግ ነው። ፕሪሚየር ሊግ ፊክስቸር ወጥቷል። አርሰናል ኤምሬትስ ጀምሮ ኤምሬትስ ነው የሚጨርሰው። በጣም ምርጥ ነው። በቃ ቀጣይ ዓመትን ፕሪሚየር ሊጉን ስለምንበላው ኤምሬትስ ላይ ነው የምናነሳው ማለት ነው። መጨረሻው ጨዋታ ከብራይተን ይሆናል። ፕሪሚየር ሊጉ የምንጀምረው ደግሞ ኮንቨንትሪ በሜዳችን ዓርብ ዕለት ይሆናል ማለት ነው። አርሲዎች ምን ተሰማችሁ? እስኪ ቀጣይ ዓመት ይኸው መርሃ ግብራችን ወጣ። ይኸው ኮፒ ሊንክ አድርጉ። ተማንኛውም ወያላ አመለጠን ጀሞ በጣም በሚያናድ ሁኔታ አመለጠን። ወንክ ኮን አንደኛ ሳምንት እንለጣለጥ አልኩት። ፈርቶ ከዞኑ መጣ እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላም እንደኝ ሰም በስንት ለመና ጎትቼ አሳጥኝ ሳምንት አስመጣሁት። ብታመጪና ተመጪኝ ወያላ አታመጪኝ ምን እኔ ወጥኛ ነው አንቺ ለመለጥጥ ዘንድሮ ቆይ አገኝሻለሁ አገኝሻለሁ እንዲህ በቀላሉ ልፋታ ሌላውን ይሁት ከሲቲ ምናምን እኛ 16 ሳምንት ማፈቀኝ መቼ ነው